እንግዲህ የራሷ የምትለው ወንድ አንጥታለኝ ማለት ነው። ብሩኬን ለማስጨነቅ ማለት ነው። እንግዲህ ትናንትና ያያችሁትን ቪዲዮ በጣም እኔ ገርሞኝ ነው ያለው። እንግዲህ ጠጉሯን እየነካካ ምናምን ነገር ደግሞ ልጁ ያምር። ብሩኬ በጣም የተናደደ እውነት ለመናገር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትረፍ ይበልኝ። ሁላችሁም ይህን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በአዲስ ቪዲዮ መጥቻለሁ። ሀይሚዬና ቡራ እንግዲህ እልካቸው እንደጨመረ ነው። እኛ ሰላም ይሆናሉ ብለን ነበር። እንግዲህ የሀይሚም አባት ምንድነው እንደዚህ የምታደርጉት እያላቸው ነበረ። እንግዲህ ሰምታችሁ ከሆነ ማለት ነው። እና ይሄ ነገር በጣም እኔ እንጃ ወዴት እንደሚወስዳቸው ብቻ አልገባኝም። እሷም በልክ ሌላ ወንድ ይዛ መጥታለች፣ እሱም በልክ ሌላ ሴት። መሀከላቸው እንግዲህ በጣም ብዙ ክፍተቶችን እየፈጠሩ ይገኛሉ። እንግዲህ ቤተሰብም ተናግሮ ካሁን በኋላ በቅቶታል ብዬ አስባለሁኝ። ምክንያቱም የራሳቸው ስራ ነው፣ ይሄን ነገር ራሳቸው የሚያውቁ ናቸው። ግን በዚሁ መካከል ግን ያልሆነ ነገር ይፈጠርና ሌላ ነገር ውስጥ እንዳይገቡ ብለን ብዙዎቻችን ኦዲየንስ ሲሆን ሰዎች እያሰብን የምትገኙም አላችሁ እንገኛለንም። እና እንግዲህ ብሩኬ ደግሞ እንታያለን ብሏል ማለት ነው። በደመ ነፍስ የምታደርጊውን ነገር ግን በደንብ አድርገሽ አስቢበት፣ ዝም ብለሽ እንደፈለግሽ አታርጊ ብሏታ ሀይሚዬን። ሀይሚ ደግሞ አያገባህም ብለዋል ማለት ነው። ትናንትና እንግዲህ ደግሞ ብዙዎቻችሁ ከሶስና ጋር አይታችሁ ነበርና መጠጥ ቤት ገብቶ ምናምን ብላችሁ ነበረ። ትናንትና ያንንም አብራርቷል ተናግሯል ማለት ነው። ሶሲ ምርጥ ጓደኛዬ ነኝ ብሏል። ከአሁንም በፊት ተናግሯል፣ አሁንም ደግሞ ተናግሯል ማለት ነው። በጣም መወዳት ስማርት የሆነ ጓደኛዬ ናት። ማን ነው ሀይሚን ታላገኝ በፊት ያገኘኋት ምርጥ ጓደኛዬ ናት ብሏል ማለት ነው። እና ስለዚህ ምንም ነገር ባድረግ ማንም አይከለክለኝም፣ በራሴ ገንዘብ ነው ተሬት ማረገ፣ በራሴ ሁሉ ነገር የራሴ ነው፣ እኔን ነው የሚጎዳኝ፣ እኔን ነው የሚጠቅመኝ ብሏል ማለት ነው። ስለዚህ በማያገባን ገብተን ሌላ ነገሮችን ባንል ጥሩ ነው ብዬ ነው የማስበው። ማንኛችንም ብንሆን ማንም ሰው ላይ ማንም የሚያገባው ነገር የለም። ግን ያለንን አስተያየት መስጠት የራሳችን ፍላጎት ነው። በኮሜንትም ሆነ በተለያዩ መንገዶች አስተያየታችንን መስጠት ያኔ ሰው ስለሆን የሁላችንም አስተያየት የተለያየ ስለሆነ መስጠት አለብን። ግን ሌላ ነገሮችን ባንናገር ጥሩ ነው ብዬ ነው የማስበው። ምክንያቱም ከሀይሚም ጋር ያለውን ነገር ታያላችሁ፣ ስራ ነው እየሰሩ ነው። ግን እኔ ምን መሰላችሁ፣ ስራ ሆኖ ካለ የሆነ ውስጣቸው እንደዚህ በሚገባ ሰዓት ብዙ ልጆችን እያያችሁ ነው፣ ሌላ ቦታ እንዳይገቡና እንዳይለያዩ በማለት ነው። ያንን ደግሞ እራሳቸው ናቸው የሚያውቁት፣ ማንም ሰው የሚያውቅ የለም ማለት ነው። ሁሉም የራሱን መንገድ ነው የሚሄደው። ግን ጥሩ አይደለም። ምክንያቱም ብዙ ጊዜ አብረው እዚህ ደረጃ የደረሱት አብረው ስለሆነ ያን ነገር ደግሞ ተመልካችም ሆነ አስተያየት የሚሰጡትም ልጆች የራሳቸውን አስተያየት ስለሚወዷቸው ስለሚያከብሯቸው ስለሆነ ለዛ ነው። እና እንግዲህ ቡራዬ ደግሞ እኔ ላይ ነው እናንተ በቃ የሌለ ነገር የምታደርጉት እኔ ላይ ነው፣ ለምንድን ነው እንደዚህ የምታደርጉት ብሏል ማለት ነው። እውነቱን ነው። አንድ ሰው የሆነ ነገር ተሰራ በቃ ማለት ያን ሰው ለመጣል በነገራችን ላይ በጣም ክፋታችን በቃ የሌለ ነገር ነው። እኔ ይገርመኛል እውነት። እዛ ጋ አሁን ብዙ ዩቱበሮች አሉ፣ ቲክታከሮች አሉ፣ በጣም ብዙ ሰው አለ። እንግዲህ የእሱን ፎቶ መርጠው አውጥተው ነው እንግዲህ የፖሰቱትና እየተዟዟረም ያለው በሶሻል ሚዲያ ማለት ነው። በጣም ብዙ ልጆች ታዋቂዎች ነበሩበት ኮካኮላ እዛ ማስታወቂያው ላይ ማለት ነው። እና ስለዚህ የእሱ ብቻ ነው እየታየ ያለው በቲክቶክም በተለያዩ ሶሻል ሚዲያ እንዲሁም በዩቱብ እሱን ነው እንትን እያላችሁ ማለት ነው። እንዲሁም የሌለ ነገር እያሳሳማችሁ ምናምን ነገር፣ ይሄ ነገር ግን አይነፋውም። እውነት ለመናገር ማለት ሰውን ለመጣል እንደዚህ ባትሄዱ ጥሩ ነው ብዬ ነው የማስበው፣ አብዛኛችሁ ልጆች ማለት ነው። እና ሀይሚዬ ደግሞ ትናንትና በጣም ሽቅርቅር ብላለች፣ አምሮባታል። ልጁ ደግሞ በጣም ደስ የሚል ነው እውነት ለመናገር ማለት ነው። ብሩኬ ደግሞ ረዥም ወንድ ነው በቃ የምትወጂው አንቺ፣ በጣም ረዥም ወንድ ይመቸኛል እያለችው ነበር ማለት ነው። ረዥም ነው ልጁ ማለት ነው። በጣም ደስ ይላል። በነገራችን ላይ የደሴ ልጅ ነው ልጁ እና በጣም ደስ ይላል እውነት ለመናገር ማለት ነው። እና እንግዲህ ሬልም ሊሆን ይችላል እንዲሁም ደግሞ ጓደኛዬም ሊሆን ይችላል ነበር ብላ የመለሰችልን መልስ ማለት ነው።
አዲስ ነገር ካለ ደግሞ ጥርኝ አለሁኝ እመጣለሁ በምትጠሪ ነገር ሁላ አለሁ ብሏታል ብሩኬ። እንግዲህ ያንተስ የከዳ ነው ያንተ ሲከደው ነው ምናምን እያለችው ነበረ። ይኖራሉ ይመጣሉ ቤት ስለሆነ ነው ዛሬ ብሏታል ማለት ነው። በነገራችን ላይ ትናንትና የመጣው ነገሮችን ለማስተካከል ነበር፣ ግን ሀይሚዬ ደግሞ ያልታሰበ ነገር ይዛ መታለይ። አንድ ነገር ብሩክ ያጠፋው ነገር ምንድነው? በልዴቷ ቀን ምንም ያኔ ተጣልተው የሚሆን ብቻ አላቅም፣ የሆነ በቃ ያኔ ፕራንክ የሚሆን ብቻ የምናውቀው ነገር የለም። በልዴቷ ቀን የሆነ ኬክ ነገር አምጥቶ ተቀበለችውም አልተቀበለችውም እሷን ማስደሰት ነበረበት። የዛን ቀን ግን ልጅቱን አንጥቶ እፊቷ ነበር የሳመባት። በዛ ተናዳለች። እንደገና ደግሞ ያው ጓደኞቿ አክብረውላን ነበር። ኬኮን ቆርሳ ብሩኬ የመጣ ሰዓት ሄዳለች ማለት ነው። እና ስለዚህ ያ ነገር ተሰምቷት መሰለኝ ሀይሚ እንደዚህ እንትን ያለችው። ከዛ ምርጥ አይቸኩልም ያልችው ለዚህ ነው እንዴ በአንድ ቀን ለምታመጪው ብሏን ነበር ትናንትና። እሷም አንድን ህይወት ለማስተካከል 1 ደቂቃ ይበቃል ብለዋለች ማለት ነው። እና መልሳቸው ደግሞ የሌለ ነገር። እኔ እኮ የሚገርሙኝ ነገር እውነት በቃ የሆነ የሚመላለሱን ነገር በጣም ነው የሚያስቀኝ። በጣም ከምላችሁ በላይ ያስቀኛል እውነት የሚመላለሱ መልስ ምናምን በጣም የሚያስቅ ነው። እና ለማንኛውም ግን እንደዚህ አይነት መልሶችን እየተመላለሳችሁ የሆነ ቁርሾ እንዳትይዙ እኔ እፈራለሁ ማለት ነው። እና ምክንያቱም በጣም ደስ የምትሉ ካብሎይ ናችሁ፣ በጣም ብዙዎች የሚወዷችሁ ናችሁ። እና ስለዚህ በዚህ ምክንያት እንትን ባትሉ ጥሩ ነው ብዬ ነው የማስበው። እና ስራ ከሆነ ስሩ፣ በርቱ፣ ጠንክሩ። ምክንያቱም ከስራ ነው ሁሉም ነገር። ገንዘብ ትኖር ነው ማንኛውም ሰው የሚወደው። ስለዚህ ውጤታማም ስኬታማም የሚሆኑት በገንዘብ በስራ ነው። ስለዚህ ሁላችሁም ደግሞ ወደ ስራ መሄድ በጣም ጥሩ ነው። ግን ያልሆኑ ነገሮችን ባትነጋገሩ፣ ያልሆነ ቃላቶችን ባትነጋገሩ፣ እንደገና ደግሞ ያልሆነ ነገር ተነጋግራችሁ ደግሞ የሆነ ቁርሾ እንድትያዙ ሁላችሁም የሚፈልግ ሰው የለም። አነጋገራችሁም ምናምን በጣም ደስ የማይል ነገር ባትነጋገሩ ጥሩ ነው ብዬ ነው የማስበው። ይመቻችሁ። ስራ ነው። በርቱ፣ ጠንክሩ። ምክንያቱም ታልተሰራ በአሁን ሰዓት በተለይ ኢትዮጵያ ላይ ምንም ነገር የሚገኘው ነገር የለም። ዋናው ስራ ነው ለሰው ልጅ ማለት ነው። ስለዚህ እነሱም ደግሞ የስራውን ሁኔታ ያስፈልጋል። የኛ ሰው ደግሞ የሚያየው ይሄንን ስለሆነ የሆነ ተጣሉ፣ ተደባደቡ ምናምን ነገር ስለሆነ የሚፈልገው ስለዚህ መስራት አለባቸው ብዬ አስባለሁኝ። እና ስለዚህ ስራ ነው፣ ይስሩ። በጣም እውነት ያኔ ኮንፊደንስ ያላቸው ልጆች ናቸው። ደስ ይሉኛል። እኔ በጣም ነው የምወዳቸው፣ ሁለቱንም ነው የምወዳቸው። በነገራችን ላይ እኔ ሀይሚዬንም ቡራንም ሁለቱንም እወዳቸዋለሁ። እኔ በፊት ጀመሬ ነው የምከታተላቸው። ስለዚህ ያላችሁን ግን እንዳትሉት፣ ፍቅራችሁን እንዳታጠፉት ለገንዘብ ፍቅራችሁን እንዳታጠፉ። ፍቅራችሁ እንደነበረ እንዲሆን እንፈልጋለን ሁላችንም። በስራችሁ በኩል ደግሞ በርቱ፣ ስሩ። ስራ እስከሆነ ድረስ ብዙ ነገሮችን ተከታታይ የሆናችሁ ደግሞ ኦዲየንሶቻቸው ደግሞ ያልሆነ ነገር ባትነጋገሩ። ምክንያቱም በኋላ እነሱ ዞሮ ሲገጥሙ እናንተ ታፍራላችሁ ማለት ነው መጨረሻ ላይ። እና ስለዚህ ያልሆነ ነገር ባትናገሩ። በቃ የምትፈልጉትን ነገር ኮሜንት መጣፍት አለባችሁ። የምትፈልጉትን ነገር ጥፋችሁ ያለ ስድብ በቃ አለ እኮ አስተያየት መስጠት አለ፣ ምክር መስጠት አለ ምናምን ነገር እነኛን ሰጥታችሁ ብታልፉ ጥሩ ነው። አለበለዚያም አይታችሁም ካላያችሁም ዝም ብላችሁ ማለፍ ይቻላል ማለት ነው። እና ስለዚህ ማለት ለሁላችንም መልካምን ነገር በቃ እናስብ። አሁን ያለንበት ዓለም ጥሩ አይደለም፣ ያለንበት ቦታ ጥሩ አይደለም። ምክንያቱም ዛሬ አይተነው ነገ ማናየው ቀን እየመጣ ነው ያለው። እና ስለዚህ ለሁላችንም ያልሆነ ቃላቶች ያልሆኑ ነገሮችን ባንነጋገር ጥሩ ነው ብዬ አስባለሁ። ያልሆኑ ቃላቶችን በምንነጋገር ጊዜ የሚፈጠረው አይታወቅም።